ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። ሰላምና ጤና ለእናንተ የሆነ የታይም ሚዲያ አድማጮች፣ ለዛሬ ማክሰኞ መጋቢት 15 2018 ዓ.ም ያዘጋጀንላችሁ ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። የኢትዮጵያ መንግስት በትግራይ ህዝብ ላይ ግልጽ የሆነ የዘር ማጥፋት እቅድ አውጥቶ እየሰራ እንደሚገኝ ህወሓት ገለጸ። ላለፉት ዓመታት የታወጀው ወታደራዊ ወረራም፣ የጅምላ ጭፍጨፋ፣ የሰፈሮችና የከተሞች ውድመት እንዲሁም የእምነት ተቋማት መደፈር የዚሁ ስልታዊ የጄኖሳይድ ዘመቻ አካል መሆናቸው በመግለጫው ተመላክተዋል። የትግራይ ህዝብና መሪ ድርጅቱ ህወሓት የፕሪቶሪያው የሰላም ስምምነት እንዲተገበርና ልዩነቶች በሰላማዊ የፖለቲካ ውይይት እንዲፈቱ ከፍተኛ ጥረት ቢያደርጉም መንግስት ግን ለሰላም ጥሪው የሰጠው ምላሽ ተቃራኒ መሆኑ ገልጸዋል። ስምምነቱን መሰረት በማድረግ በወራሪ ኃይሎች ስር ያሉ አካባቢዎችን ነጻ ከማውጣትና ተፈናቃዮችን ወደ ቀደመ ቀያቸው ከመመለስ ይልቅ መንግስት ወደ ሌላ ዙር ወታደራዊ ወረራ ለመግባት እየተዘጋጀ እንደሚገኝ ተጠቁመዋል። ይህ ዘመቻ በወታደራዊ መስክ ብቻ ሳይወሰን በኢኮኖሚና በማህበራዊ ጫናዎች የታጀበ መሆኑም በመግለጫው ሰፍረዋል። መንግስት የትግራይ ህዝብ መሰረታዊ መብቶችን የሚጥሱ ህገ ወጥ ውሳኔዎችን እያስተላለፈ መሆኑ፣ የተጀመሩ ውስን አገልግሎቶችን መዝጋቱ፣ እንዲሁም የሰራተኛ ደሞዝን ጨምሮ በጀት በመከልከል ህዝቡን ለረሃብ መዳረጉ ለዚህ ማሳያ ተደርጎ ቀርበዋል። ከዚህም በተጨማሪ በውስጥ ባንዳዎች በመታገዝ የትግራይን አንድነት ለመናድና ብሔራዊ ተቋማትን ለማፍረስ የሚደረገው ጥረት ህዝቡን አቅም በማሳጣት የጄኖሳይድ አዋጁን በወታደራዊ ኃይል ለማጠናቀቅ ያለመ መሆኑ ተገልጸዋል። ይህ የወቅቱ የትግል መድረክ ከዚህ ቀደም ህዝቡ በድል ከተወጣቸው ምዕራፎች የተለየ አለመሆኑን የጠቀሰው መግለጫው ብቸኛው መውጫ መንገድ በጽኑ ዓላማ ላይ የተመሰረተ ብሔራዊ አንድነትና የተደራጀ ትግል መሆኑን አጽንኦት ሰጥተዋል። ህወሓት የትግራይ ህዝብ ህልውናን ለማስጠበቅና ሉዓላዊነትን ለማረጋገጥ በሚደረገው ትግል ውስጥ እንደቀደሙት ጊዜያት ሁሉ ከህወሓት ከትግራይ ሰራዊትና ከጊዜያዊ አስተዳደሩ ጎን በመቆም ወሳኝ ሚናውን እንዲወጣ ጥሪ ቀርበዋል። ምንም እንኳን የሰላም ስምምነቱ ተፈጻሚ እንዲሆን የትግራይ ህዝብ ፍላጎት ቢሆንም ይህንን የሰላም ተስፋ እንደ ድክመት በመቁጠር የህዝብን ስቃይ ማራዘም ተቀባይነት እንደሌለውና በየቀኑ የሚጠፋው የሰው ህይወት በአስቸኳይ መቆም እንዳለበት መግለጫው በቁርጠኝነት አሳስበዋል። በኢትዮጵያ በየወሩ በሺዎች የሚቆጠሩ ዜጎች ታክመው መዳን በሚችሉበት በሽታዎች ህይወታቸውን እያጡ መሆኑን የሚገልጽና በመንግስት የልማት ቅድሚያ አሰጣጥ ላይ ያነጣጠረ ጠንካራ ትችት በህክምና ባለሙያዎች ቀረበ። ታዋቂው የህክምና ባለሙያ ዶክተር ሄኖክ ኃይሉ ያወጡትን መረጃ መሰረት በማድረግ በርካታ በዘርፉ የተሰማሩ ባለሙያዎች እንደሚሉት አገዛዙ በቢሊዮን የሚቆጠር መዋዕለ ንዋይ በቅንጦት ሪዞርቶች፣ ሎጆችና የኮሪደር ልማት ፕሮጀክቶች ላይ እያፈሰሰ ባለበት በአሁኑ ወቅት የጤናው ዘርፍ ግን በመሰረታዊ ግብዓቶች እጥረት ምክንያት ለከፋ ቀውስ ተጋልጠዋል። ታካሚዎች በሆስፒታል ኮሪዶሮችና ለህክምና ወረፋ እየጠበቁ ባሉበት ቤታቸው ውስጥ ህክምና ሳያገኙ ህይወታቸው እያለፈ ሲሆን፣ ይህ ደግሞ የሀብት እጥረት ብቻ ሳይሆን ቅድሚያ የሚሰጠውን ሴክተር ካለማወቅ ኢግኖራንስ የመነጨ የፖሊሲ ስህተት መሆኑ ተመላክተዋል። በመንግስት ሆስፒታሎች ውስጥ የሚያገለግሉና ስማቸው እንዳይጠቀስ የፈለጉ ከፍተኛ ስፔሻሊስት ሐኪሞች እንደገለጹት ከ120 ሚሊዮን በላይ ህዝብ ባለባት አገር ውስጥ አንድ የልብ ቀዶ ህክምና ማዕከል ብቻ መኖሩንና የካንሰር ታካሚዎች ለራዲዮ ቴራፒ ዓመታትን የሚፈጅ ወረፋ መጠበቃቸው የአገሪቱን የጤና ዘርፍ ውድቀት ቁልጭ አድርጎ ያሳያል ይላሉ። ሪዞርት የሆስፒታል አልጋን አይተካም፣ ሎጅ የህይወት አድን ቀዶ ህክምና አይሰጥም ያሉት ባለሙያዎቹም መንግስት ለጦርነትና ለድሮን ግዢ የሚያወጣው ከፍተኛ በጀት እንዲሁም ለውበት ፕሮጀክቶች የሚረጫው ገንዘብ የዜጎችን የመኖሩ መብት የገፋ ነው ሲሉ ይወቅሳሉ። የኒውሮ ሰርጀሪ፣ የኩላሊት እጥበት፣ ዳያሊሲስና ሌሎች ወሳኝ የህክምና አገልግሎቶችን ማግኘት በአሁኑ ወቅት በኢትዮጵያ ውስጥ እንደ ቅንጦት መታየቱ እጅግ አሳሳቢ ጉዳይ ሆኗል። የስራ አካባቢው ምቹ አለመሆን፣ የመድኃኒትና የህክምና መሳሪያዎች እጥረት እንዲሁም ዝቅተኛ ክፍያ ከፍተኛ የሆኑ ስፔሻሊስት ሐኪሞች አገር ጥለው እንዲሰደዱ ምክንያት መሆኑን ዘገባው ያመላክታል። እናቶችና አዲስ የተወለዱ ጨቅላ ህጻናት
አሁንም ድረስ በቀላሉ መከላከል በሚቻል በሽታ ሕይወታቸውን ማጣታቸውን የቀን ተቀን የኢትዮጵያ እውነታም ሆነዋል ይላሉ ዶክተር ሄኖክ ኃይሉ። እንደገለጹት ጤና መብት እንጂ የጥቂቶች ልዩ መብት ወይ ደግሞ ፕሪቪሌጅ አይደለም። በመሆኑም እውነትን የሚያድኑ አገልግሎቶች በሰፊው እስኪሰራጩ፣ የባለሙያዎች ቁጥር እስኪጨምርና የታካሚዎች በቤት ውስጥ መሞት እስኪቆም ድረስ የሚገነቡ የቅንጦት ፕሮጀክቶች በየትኛውም መመዘኛ ምክንያታዊ ሊሆኑ አይችሉም ይላሉ። መንግስት የፖሊሲ አቅጣጫውን በመቀየር ለሰው ልጅ ሕይወት ቅድሚያ እንዲሰጥና ለጤናው ዘርፍ የሚመደበው በጀት እንዲጨምር ባለሙያዎቹም በአጽንኦት አሳስበዋል። የአሜሪካ መንግስት በተለይ በቢዝነስና በቱሪዝም ቪዛ አመልካቾች ላይ ተግባራዊ ያደረገው የገንዘብ ዋስትና ወይም ቪዛ ቦንድ አሰራር አሁንም በብዙዎች ዘንድ አነጋጋሪ ሆኖ ቀጥሏል። እስከ 15000 የአሜሪካን ዶላር የሚደርስ የክፍያ ዋስትና የሚጠይቀው ይህ መመሪያ ዓላማው ዝርዝር አፈጻጸሙና ተጓዦች ሊያደርጓቸው የሚገቡ ጥንቃቄዎች ምን ይመስላሉ የሚሉትን እንደሚከተሉት ናቸው። ከሚያዝያ 24 ቀን 2018 ጀምሮ ተግባራዊ የተደረገው ይህ የቪዛ የገንዘብ ዋስትና መመሪያ ኢትዮጵያን ጨምሮ የ50 አገራት ቪዛ አመልካቾች ላይ አዲስ ጫናን ይዞ መጥተዋል። መርሃ ግብሩ በዋናነት ያነጣጠረው በቢዝነስና በጉብኝት ቪዛ B1 ኤንድ B2 አመልካቾች ላይ ሲሆን ዋና ዓላማውም ተጓዦች በገቡት ቃል መሰረት ቆይታቸውን አጠናቀው ወደ ሀገራቸው መመለሳቸውን በገንዘብ ዋስትና ለማረጋገጥ ነው። መቀመጫቸውን ሲያትል አድርገው በአሜሪካ ሁሉም ግዛቶች የስደተኛ ጉዳዮች የህግ አማካሪና ጠበቃ የሆኑት ዶክተር ካሌብ ካሳይ ስለ መርሃ ግብሩ መነሻና አስፈላጊነት ይህንን ብለዋል። ይሄ ቅድመ ሁኔታ በሌሎች ቪዛ አይነቶች ፈጽሞ አይተገበርም። ፕሮግራሙ ካልተራዘመ በስተቀር እስከ ነሐሴ 14 2018 ዓ.ም ድረስ ተፈጻሚ ይሆናል ያሉት አቶ ካሌብ የሙከራ ጊዜው ሲያልቅም ሊቆም ወይም ሊቀየር ይችላል፣ እንዲሁም የሀገሮቹ ዝርዝርም ሊጨምርም ሊቀንስም ይችላል ይላሉ። የቦንድ መጠን እንደየአመልካቹ የግል ሁኔታና እንደ ቆንስላ ኦፊሰሩ ውሳኔ 5000፣ 10000 ወይም 15000 የአሜሪካን ዶላር ሊሆን ይችላል። አመልካቾች ለሚያጋጥሟቸው ደላሎችና ሶስተኛ ወገኖች እጃቸውን እንዳይሰጡ ባለሙያዎች ያስጠነቅቃሉ። ክፍያው የሚፈጸምበትን ትክክለኛ መንገድና ፔይ ዶት ገቨርንመንት የተባለውን ኦፊሻላዊ የክፍያ ስርዓት በተመለከተ ጉዳዮች የህግ አማካሪና ጠበቃው ዶክተር ካሌብ መረጃ አጋርተውናል። ዶክተር ካሌብ እንዳስገነዘቡት የቆንስላ ኦፊሰሩ ቀጥተኛ ትዕዛዝ ሳይሰጥ አስቀድሞ የሚከፈል ማንኛውንም ገንዘብ ተቀባይነት የለውም። እንዲሁም ፎርም I-352 የተባለውን የውል ስምምነት መፈረም ዋነኛው የሂደቱ አካል ነው። ክፍያው በአሜሪካ ዶላር USD ብቻ የሚፈጸም መሆኑንም እንዲሁም የአሜሪካ መንግስት በተለይ በቢዝነስና በቱሪዝም ቪዛ አመልካቾች ላይ ተግባራዊ ያደረገው የገንዘብ ዋስትና ወይም ቪዛ ቦንድ አሰራር አሁንም በብዙዎች ዘንድ አነጋጋሪ ሆኖ ቀጥሏል። በሌላ በኩል ይህ ያስያዙት ከፍተኛ መጠን ያለው ገንዘብ ተመላሽ የሚሆንባቸውን መስፈርቶችና የጉብኝት ጊዜ ቆይታውንም ውስንነት ዶክተር ካሌብ አብራርተዋል። ዶክተር ካሌብ እንደገለጹት ማንኛውንም ተጓዥ ከተፈቀደለት ጊዜ በላይ ከአሜሪካ ሳይወጣ ቢቀር የጥገኝነት ጥያቄ ቢያቀርብ ወይም የቆይታ ፍቃዱን ለመቀየር ቢሞክር ያስያዘው ቦንድ ሙሉ በሙሉ ይወረሳል። በተጨማሪም ቦንድ የከፈሉ መንገደኞች መግባትና መውጣት ያለባቸው በተፈቀደላቸው 9 የተወሰኑ አየር ማረፊያዎች ብቻ መሆኑን አስታውሰዋል። ከዚህ ውጭ ባሉ መንገዶች ማለትም በየብስ በባህር ወይም ባልተፈቀዱ አየር ማረፊያዎች መጠቀም ያስያዙትን ገንዘብ ሊያሳጣ ይችላል። ከዚህ ጋር ተያይዞ ጊዜው ያለፈበት ቪዛ ያለው ሰው ቦንድ ማስያዝም ሆነ ድጋሚ ማመልከት አያስፈልገውም። ይህ የቪዛ ገንዘብ ዋስትና አዲስ ቪዛ አመልካቾች ላይ ብቻ ነው ተፈጻሚ የሚሆነው ይላሉ ዶክተር ካሌብ። ፕሬዚደንት ትራምፕ በኢራን የኤነርጂ ተቋማት ላይ የሚሰነዘሩ የአሜሪካ ጥቃቶች ለ5 ቀናት እንዲቆሙ አዘዙ። ባለፉት 2 ቀናት አሜሪካና ኢራን በመካከለኛው ምስራቅ ያለውን ግጭት ሙሉ በሙሉ ለመፍታት የሚያስችሉ በጣም ጥሩና ውጤታማ ውይይቶችን ማድረጋቸውን ፕሬዚዳንት ዶናልድ ትራምፕ አስታውቀዋል። ይህንንም ተከትሎ አሜሪካ በኢራን የኤነርጂ መሰረተ ልማቶች ላይ የምታደርገውን ጥቃት ለ5 ቀናት እንዲቆም መወሰናቸውን ገልጸዋል። ቀደም ብሎ የኢራን ብሔራዊ መከላከያ ምክር ቤት በኢራን የባህር ዳርቻዎች ወይም ደሴቶች ላይ የሚሰነዘር ማንኛውንም ጥቃት በፋርስ ባህረ ሰላጤ ውስጥ ያሉ የመገናኛ መስመሮች በሙሉ በፈንጂዎች እንዲዘጉ እንደሚያደርግ አስታውቆ ነበር። የማስጠንቀቂያ የተሰማው ፕሬዚዳንት ትራምፕ ኢራን የሆርሞዝ ሰርጥ የባህር መስመርን እንድትከፍት የሰጡት የጊዜ ገደብ ዛሬ መጋቢት 14 ቀን 2018 ዓ.ም በማለቁ ነው። ፕሬዚዳንት ትራምፕ በኢራን የኃይል ማመንጫዎችና የኤነርጂ መሰረተ ልማቶች ላይ ሊሰነዘር የነበረውን ማንኛውንም ጥቃት እንዲያራዝሙ ማዘዛቸውን ተከትሎም የዓለም የነዳጅ ዋጋ ከ13 በመቶ በላይ ቅናሽ አሳይተዋል። እንደ ቢቢሲና ሮይተርስ ዘገባ ከሆነም የድፍድፍ ነዳጅ ዋጋ በ15 በመቶ ወይም በ$17 ቀንሶ 1 በርሜል $96 ደርሰዋል። በተመሳሳይ የአሜሪካው ዌስት ቴክሳስ ኢንተርሚዲየት የነዳጅ ዋጋ በ13.5 በመቶ ወይም በ$13 በመቀነስ 1 በርሜል $85.28 ሆኖ
ውለዋል። ይህ የዋጋ ቅናሽ የታየው ኢራን በባህር ተሽከርካሪዎች ላይ በሰነዘረችው ጥቃት የሆርሙዝ ሰርጥ የባህር መስመር በመዘጋቱ ምክንያት የነዳጅ ዋጋ በአንድ በርሜል $100 በላይ ለገበያ ከዋለ በኋላ ነው። ውድ አድማጮቻችን ለአሁን ያዘጋጀንላችሁ ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።